ሰላም ጤና ይስጥልን አድማጭ ተመልካቾቻችን የካቲት 13 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። በዚህ ሰዓት የተለያዩ መረጃዎችን ወደ እናንተ የማደርስ ይሆናል። ከያዝኳቸው መረጃዎች መካከል በሰሜን ኢትዮጵያ፣ በኤርትራ፣ በትግራይና በኢትዮጵያ መካከል ያለውን አጠቃላይ ሁኔታ ያው እንግዲህ ትግራይ ራሱን እንደ አንድ ዲፋክቶ ስቴት ወይም ደግሞ እንደ ሉዓላዊ ራስ ገዝ አድርጎ ያው ከውጭ ሀገራት ጋር ጭምር ያለው ትብብር በዚህ የሚዲያ አገላለጽ ላይ ያው እንግዲህ እንደ አንድ የተለየ አካል እንዲሆን ያደርገዋል። ይህንን ጨምሮ በትግራይ በኤርትራና ከኢትዮጵያ በኩል ያለውን አጠቃላይ ሁኔታ የተመለከቱ ዝርዝር መረጃዎችን ወደ እናንተ የማደርስ ይሆናል። አሁንም ከፍተኛ የሆነ ኃይል ወደ አካባቢዎቹ እየተጠጋ ነው የሚገኘው። የግንባር ፍጥጫዎቹ ጨምረዋል። ዓለም አቀፍ መገናኛ ብዙሃን ጭምር ይህንን ጉዳይ ለመዘገብ ወደ ሰሜን ኢትዮጵያ የሚያደርጉት እንቅስቃሴ ከአዲስ አበባ እየተከለከለ መሆኑን የሚገልጹ መረጃዎች ጨምሮ ወታደራዊ ካውንስሉ እንደዚሁ የተወያየበት ጉዳይና አሁን ብልጽግና ደግሞ ከሚያነሳቸው ጉዳዮች መካከል በስብሰባው ላይ የተመለከቱ ጉዳዮችም እንደዚሁ በመረጃ አጠናቅሬያለሁ ወደ እናንተ የማደርስ ይሆናል። የብልጽግና ስብሰባ በተመለከተ እንደዚሁ የብልጽግና አመራሮች አንሰበሰብም በሚል እንደዚሁ ተቃውሞ ያሰሙበት አካባቢም አለ። ይህንን ጨምሮ ሌሎች መረጃዎችም ፖለቲካዊ፣ ወታደራዊና ዲፕሎማሲያዊ መረጃዎችን በዚህ ሰዓት ወደ እናንተ እያደረስኩ አብሬያችሁ ቆያለሁ። እናንተም አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ ከህወሓት ተገንጥለው እየወጡ የህወሓት በፖለቲካውም በወታደራዊ ኃይሉም አዲስ አበባ የሚገኙት እነ ጀነራል ጻድቃንም የተለያዩ ተልእኮዎች ተሰጥቷቸዋል ነው የተባለው። ጦርነቱ ወደ መጨረሻው ጫፍ እየደረሰ ነው። እንግዲህ ጦርነቱም ጊዜ ተቆርጦለታል። ከህወሓት ወታደራዊ ሰፈሮች አካባቢ የወጡ መረጃዎች ግን ጦርነቱ ጊዜ እንደተቆረጠለት ያሳያሉ። ይህንን ጨምሮ ያሉ ዝርዝር መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁን ቆዩ። ወደ መረጃዎቹ ከመሄድ በፊት የበነ ልደቱ አያሌው የሚያስተባብሩት የአንድነት እና ጦርነትን የሚቃወመው ትዕይንተ ህዝብ አስተባባሪ ኮሚቴ የሰጠው አጭር መግለጫ አለ። እሱን ወደ እናንተ አደርሳለሁ። እንግዲህ ይሄ ጦርነት ይቁም፣ የግፍ አገዛዝ ያብቃ፣ ሰላም ይስፈን፣ ሁሉን አቀፍ ሽግግር ከምርጫ በፊት ከትዕይንተ ህዝብ አዘጋጅ ጋር ግብረ ኃይል ቴክኒክ ኮሚቴ የተሰጠ መግለጫ ይላል። እንደገና ቃል በቃል ለማንበብ ጦርነት ይቁም፣ የግፍ አገዛዝ ያብቃ፣ ሰላም ይስፈን፣ ሁሉን አቀፍ ሽግግር ከምርጫ በፊት ትዕይንተ ህዝብ አዘጋጅ ግብረ ኃይል ኮሚቴው የተሰጠው መግለጫ። በአሁኑ ወቅት ሀገራችን ኢትዮጵያ በቅርብ ዘመን ታሪኳ አይተው በማታውቀው መጠን እጅግ አሳሳቢ በሆነ የህልውና አደጋ ላይ ነች። ላለፉት 7 ዓመታት በሀገራችን በተካሄደው ህዝብ ጨራሽ የእርስ በርስ ጦርነት ምክንያት በሚሊዮን የሚቆጠሩ ዜጎቻችን ማለቃቸው፣ በቢሊዮን የሚገመት ሀብትና ንብረት መውደሙ አልበቃ ብሎ አሁን ደግሞ እንደገና ወደ ሌላ ከፍተኛ ቀጠናዊ ጦርነቱ ውስጥ ልንገባ ተቃርበናል። ይህ ከፊታችን አፍጥጦ እየመጣ ያለው አደጋ ያለ ተጨባጭና ፈጣን የትግል እርምጃ በቀላሉ ሊቀለበስ አይችልም። በህግ ማስከበርና በባህር በር ጥያቄ ሰበብ እየተጎሰመ ያለው ጦርነት ከፈነዳ ሀገራችን መንግስት የለሽ ወደሆነ ሁለንተናዊ ቀውስ ከመግባቷ በፊት እና የአፍሪካ ቀንድም የቅርብና የሩቅ የውጭ መንግስታት የውክልና ጦርነት ለአውድማ ለመሆን መቋጫ ወደሌለው ትርምስ እንደሚገባ ጥርጥር የለውም። ይህንን እውነታ የተገነዘበ ኢትዮጵያዊ ወደ ተጨባጭ ህዝባዊ ቢተኝነትና ትግል ለመግባት እየመጣ ያለውን አደጋ ለመቀልበስ የሚያስችል የሐሳብ ዝግጅት ላለፉት 3 ወራት ስናካሄድ ቆይተናል። አሁን ላይ የሐሳብ ዝግጅታችን አጠናቀን ወደ ተግባራዊ የትግል እንቅስቃሴ ለመግባት የሚሰራ አንድ ግብረ ኃይል አቋቁመናል። ግብረ ኃይላችን ከተለያዩ የተቋማትና የታዋቂ ግለሰቦች የተውጣጣ 25 የምክር ቤት አባላትና 7 የቴክኒክ ኮሚቴዎች ያሉት ነው። ሁሉን አቀፍ ቢሆንም አግባብ ኢትዮጵያ ሁሉን አቀፍ በሆነ አግባብ ኢትዮጵያ እንዲመስልና ሰፊ ማህበራዊ መሰረት እንዲኖረው ተደርጎ የተቋቋመ ግብረ ኃይል ነው። ግብረ ኃይላችን ጦርነት ይቁም፣ የግፍ አገዛዝ ያብቃ፣ ሰላም ይስፈን፣ ሁሉን አቀፍ ሽግግር ከምርጫ በፊት የሚሉ መሪ ሐሳቦችን አንግቦ የተቋቋመ በቀዳሚ መርሃ ግብርነት ሊሰራቸው ያቀዳቸው ተግባራት የህዝባዊ ቢተኝነት ትግልን በከፍተኛ ሁኔታ ለማስነሳት የሚያስችሉ 1 የበይነ መረብ ትዕይንተ ህዝብና 2 ሰላማዊ ሰልፎችን በዋሽንግተን ዲሲ እና በለንደን ከተማ በሚቀጥሉት 2 ወራት የሚካሄዱ ናቸው። በቀዳሚነት ሊካሄድ የታሰበው የበይነ መረብ ትዕይንተ ህዝብ በየዩቲዩቡ ከ1 ሚሊዮን በላይ ሳተላይት ቴሌቪዥኖች ጭምር ከ10 ሚሊዮን ያላነሰ ህዝብ በቀጥታ ስርጭት እንዲተከታተለው ታቅዶ እየተሰራ መሆኑና በቀጣይ በዋሽንግተን ዲሲ እና በለንደን የሚካሄዱት ሰላማዊ ሰልፎችና ኢትዮጵያውያን ከብዙ ዓመታት በኋላ ለመጀመሪያ ጊዜ በብሔር፣ በሃይማኖት፣ በፖለቲካ፣ በርዕዮተ ዓለም ሳይለያዩ በብዙ ሺህ የሚቆጠር መጠን በገፍና በጋራ ወጥተው የሚሳተፉባቸው በአይነታቸው ልዩና ታሪካዊ ሰልፎች እንዲሆኑ ታቅዶ እየተሰራ ነው። እነዚህ ትዕይንተ ህዝቦች መሰረታዊ ዓላማም አንደኛ ከኢትዮጵያውያን መካከል አዲስ የመተማመንና ለጋራ ችግር በጋራ የመቆም በጋራ የመታገል
የተነሳሽነት ስሜትና ተስፋ እንዲጠናከር ለማድረግ አንደኛ ነው። ሁለተኛ የውጭ መንግስታትና ዓለም አቀፍ ተቋማት የወቅቱን የኢትዮጵያ ሁኔታ በአግባቡ እንዲገነዘቡና ህዝቡም የብልጽግና አገዛዝን በከፍተኛ መጠን እየተቃወመ መሆኑን ተጨባጭ ተገንዝበው አስፈላጊውን ጫና በአገዛዙ ላይ እንዲፈጥሩ ጥረት ለማድረግ። ሶስተኛ ሌሎች ተመሳሳይ ቀጣይ መርሃ ግብሮች ለማስፈጸም የሚያስችል ተነሳሽነት እንዲፈጠርና የመጨረሻ አገዛዙን ለማንበርከክ ለሚያስችል የሰላማዊ ህዝብ እምቢተኝነት ትግል ህዝቡ በከፍተኛ መጠን እንዲነሳሳ እንዲዘጋጅ ለማድረግ ይሆናል። ይሄ እጅግ ወቅታዊ ጠቃሚ የሆነ ከፍተኛ ስትራቴጂካዊ ፋይዳ ያለው መርሃ ግብር ውጤታማ እንዲሆን ከአንድ ስብሰባ ባለፈ የብዙሃኑ ኢትዮጵያ የተነሳሽነት ተሳትፎ አስፈላጊ ነው። ስለሆነም የፖለቲካ ድርጅቶች፣ ሲቪክ ማህበራት፣ መገናኛ ብዙሃን፣ ተጽዕኖ ፈጣሪ ግለሰቦች በጊዜ የለንም እና በከፍተኛ ይቻላል መንፈስ ተረባርበን የታሰበው መርሃ ግብር ውጤታማ ልናደርግ ይገባል ይላል እንግዲህ የተሰጠው መግለጫ። የትዕይንተ ህዝብ አዘጋጅ ግብረ ኃይል ቴክኒክ ኮሚቴ የካቲት 12 ቀን 2018 ያዘጋጀው ነው። ለመገናኛ ብዙሃን ዝርዝር ጋዜጣዊ መግለጫ የሚሰጥም ይሆናል ይላል። እያንዳንዱ ለሀገርና ለህዝብ ደህንነት ተቆርቋሪ የሆነ ዜጋ የመርሃ ግብሮቹን ሂደት በአንክሮ እንዲከታተል ጥሪ አቅርበዋል። አቶ ልደቱ አያሌው የላከው ጽሁፍ ነው። ወደ መረጃዎቹ ሲሄድ ወደ ሰሜን ኢትዮጵያ ያለውን መረጃ ነው የማስከትለው። በሰሜን ኢትዮጵያ ከትግራይ ወደ አዲስ አበባ ወጣቶች እንዳይወጡ አሁንም ክልከላ እየተደረገ ነው የሚገኘው። የሚወጡ ወጣቶች እየተያዙ እንደዚሁ ወደ ወታደራዊ ግንባሮችና ወደ ማሰልጠኛ ጣቢያዎች እየተወሰዱ መሆናቸው ተገልጿል። ጥብቅ ጥበቃ እንዲደረግም ተላልፏል። ይህም ሆኖ ከመቀሌ ወደ ሌሎቹ ከተሞች ከመቀሌና ከሌሎቹ የትግራይ ከተሞች የሚነሱ ተሽከርካሪዎች ጥብቅ ቁጥጥር ቢደረግባቸውም በርካታ ወጣቶች ትግራይን ለቀው እየወጡ መሆኑን የወጡ መረጃዎች ያሳያሉ። የትግራይ ወጣት ባገኘው አጋጣሚ ሁሉ ትግራይን ለቆ እየወጣ ነው የሚሉት የመረጃ ምንጮች በእግር በሌሊት በእንስሳት ጭምር እየተጓጓዙ በአፋርና በአማራ ክልል ሰሜን ወሎ በኩል ወደ አዲስ አበባ እየሸሹ እንደሆነ ነው። በርካታ ቁጥር ያላቸው ወጣቶች ባለፉት 2 ቀናት ከወልዲያ ወደ አዲስ አበባ መጥተዋል፣ ከትግራይ አምልጠው እየወጡ። በአፋር በኩልም ተመሳሳይ እንቅስቃሴዎች ናቸው ያሉት። ሌላው በራያ አላማጣ ቀጠናም እንደዚሁ የበታች የህወሓት ወታደራዊ አዛዦች ባደረጉ ስብሰባ ላይ ጦርነት የሚያስጀምሩበትን የጊዜ መመሪያ ማውረዳቸውን የመረጃ ምንጮች ገልጸዋል። ይህም በየግንባሩ ለሚገኙ ታጣቂዎች የውጊያ ቀንና የምከታና ህልውናን የማስከበር ዘመቻ በሚል ስያሜ የተሰጠው ዘመቻ የሚጀመርበት ቀን እንዲነገራቸው ተብሏል ነው የተባለው። በአስቸኳይ መመሪያ ይሰጣቸው ብለዋል። ከ4 ቀናት በኋላ የካቲት 15 ይጀመራል ዘመቻ ምከታና ሉዓላዊነትን ማስከበር የተባለው የህወሓት ዘመቻ ሲሉ መረጃዎች ጠቁመዋል። ከጦርነት አንጻር እንግዲህ በዚህ ቀን ጦርነት እናደርጋለን ብሎ ወታደራዊ መረጃና ሚስጥር እየታወቀ ነው ወይስ ደግሞ ይህ አሰራር ለወታደራዊ ዘመቻ የተለመደ ነው ወይ የሚለውን አብረን የምናየው ቢሆንም ህወሓት በዚህ ደረጃ ግን የካቲት 15 ጦርነቱን ጀምራለሁ፣ ጦርነቱ ደግሞ ምከታ ለህልውናን ለማስከበር የሚል ስያሜ እንደሰጠው ነው የተገለጸው። ትላንትና ባለማጣ መዓዛ ሆቴል ተብሎ የሚጠራ ቦታ የተሰበሰቡ የህወሓት የታችኛው ወታደራዊ ሹማምንት ይህንን ማብራሪያ እንደሰጡ መረጃ ምንጮች ገልጸዋል። ለሁሉም በግንባር ለሚገኙ ታጣቂዎች የካቲት 15 እንዲዘጋጁ ተነግሯቸዋል ነው የተባለው። እንግዲህ በአፋር በኩልም ወደ ራያ መሆኒ ዛሬ ተጨማሪ መከላከያ ኃይል ተጠግቶ ማደሩ ነው የተገለጸው። በነገራችን ላይ ትላንትና አለማጣ መዓዛ ሆቴል በነበረ የህወሓት የበታች ሹማምንት አመራር የትግራይ ህዝብ ከርቶናል የሚል ግምገማ ተነስቷል የሚሉ መረጃዎች አሉ። የትግራይ ህዝብ ከርቶናል፣ ህዝቡ ተከፋፍሏል፣ ህዝቡ እንደውም የመሀል ሀገር መንግስት እየናፈቀ ነው፣ ከእጃችን ወጥቷል የሚል ግምገማ ስለመነሳቱም እንደዚሁ መረጃዎች ጠቁመዋል። በአፋር በኩል ከለዋ ተብሎ በሚጠራው አካባቢ ከፍተኛ መከላከያ ዛሬ ተጠግቷል። በተመሳሳይ በዋግ በኩል ከጋሸናና ላሊበላ ወልዲያ ሌሊቱን ጨምሮ ወደ ዋግ አበርገሌ ተጨማሪ የመካናይዝድ ኃይል ተጓጉዟል። መከላከያ በሰቆጣ ግንባር ከዚህ ቀደም የሚገኙ የቀድሞ ካምፖቹን ሞልተው በህዝብ ተቋማት ጭምር ኃይል እያሰፈረ እንደሆነ ነው የተገለጸው። ህወሓትም ከተንቤን እና ከመካከለኛው ትግራይ ተጨማሪ ኃይሉን ወደ ሽሬ ቀጠና ስለማንቀሳቀሱ ትላንትና ከሳቦት የወጡ መረጃዎች ያሳያሉ። በትላንትናው ዕለት ብቻ እንኳ ከተንቤን ቆላ ተንቤን፣ አብያዲ ወደ ደጋ ተንቤንን ጨምሮ ወደ ጠለምት ትይዩ ደብረ አባይ እና እንዳባጉና ጉያ ተብሎ ወደሚጠሩ አካባቢዎች ኃይሉን ማንቀሳቀሱን መረጃዎች ጠቁመዋል። በሌላ ግንባር በወልቃይት ትይዩ ባሉ አካባቢዎች ከወፋር ግፍ ወደ ሽሬ በሚወስደው መንገድ ደደቢት እና ከሳድ ግባ ተብሎ የሚጠራው አካባቢ እንደዚሁ ከ25 በላይ ኮንቮዮች ታጣቂዎችና ጦር መሳሪያዎችን ጭነው ትላንትና ከሰዓት በኋላ ተራግፈዋል። 17 በላይ ተሽከርካሪዎች ደግሞ እንደዚሁ በዚህ ደብረ አባይ ተብሎ በሚጠራው ትይዩ ዋልድባ ትይዩ እንደዚሁ መንቀሳቀሳቸው ተገልጿል።
በዚህ በሁመራ ሽራሮም ጸሊሞይ ተብሎና አካባቢው ታህታይ ለአላዲያቦ በኩል ከሽራሮ ወደ ሽሬም እንደዚሁ አዲስ ኃይል ተንቀሳቅሷል። ተከዚ ወንዝ ድረስ ያሉ ቦታዎች እንደዚሁ ታጣቂ ስምሪት ተሰጥቶባቸዋል። ይሄ ትላንትና ከሰዓት የነበረ ወታደራዊ እንቅስቃሴ ነው በህዋት በኩል። ጀነራል ጻድቃን፣ ጀነራል ተክላይ አሸብር፣ ጀነራል ዘውዱ ኪሮስ ሴት ናች፣ ጀነራል ገብረ እግዚአብሔር በየነ የትግራይ ሰላም ኃይሎች ዋና አዛዥ፣ ኮሎኔል ንጉስ ገብረ ጻድቅ፣ ኮሎኔል በራሂ፣ ኮሎኔል ብርሃኔ አገው፣ ጀነራል ጉሽ ገብረ፣ ጀነራል አባተ፣ ጀነራል ከበደ ፍቃዱ፣ ኮሎኔል ንጉስ ወለጋ፣ ኮሎኔል ገብሩ፣ ጀነራል ዮሐንስ፣ ጀነራል ጻድቃን ጨምሮ በትግራይ ባለው ጉዳይ ላይ እንዲወያዩ በአዲስ አበባ ጥሪ ቀርቧል ተብሏል። በትግራይ ያለውን አጠቃላይ ሁኔታ አማራጭ ሀሳብ እንዲያቀርቡ እንግዲህ ያው ትላንትና ትዕዛዝ ተሰጥቷል። በዚህ ጉዳይ ላይ ግን ጀነራል ሳሙራ የኑስ ገለልተኛ ነኝ በሚል አልተገኘም ነው የተባለው። እነዚህ ሶስቱ ጀነራሎች ከትግራይ ወጥተው ከሄዱ በኋላ በትግራይ ስላለው ሁኔታ አዲስ አበባ ለሚገኙ የህወሓት ጀነራሎች ማብራሪያ ሰጥተዋል ነው የተባለው። ይህንን ተከትሎ በትግራይ በሚኖረው ጦርነትና በድህረ ጦርነት ጉዳይ እንደዚሁ አማራጭ እቅድ አምጡ ተብለዋል። እንግዲህ በዚህ ላይ የሚታየው ያው ህወሓት እናሸንፈዋለን የሚል ግምገማ መወሰዱ ነው በብልጽግና በኩል ሙሉ በሙሉ የሚታየው። ይሄ ግምገማ ግን ስህተት ለመሆኑ በርካታ ጉዳዮችን ማሳያዎችን ማንሳት ያስፈልጋል። ህወሓት አሁን የትግራይ ህዝብ እንደወትሮ ደጀኑ እንዳልሆነ አውቋል። ትግራይ ውስጥ ያለውን የፖለቲካና ኃይል ክፍፍል አውቋል። ህወሓት ግን ቀጠናዊ እንዲሁም ደግሞ ሀገራዊ ቀውሶችን በመጠቀም ደግሞ ከብልጽግና የተሻለ አቅም ያለው ቡድን መሆኑ መታወቅ አለበት። በሱዳን ውስጥ ያለውን የሱዳንን ቀውስ እንዲሁም ደግሞ ኤርትራ ያለባትን ስጋት እንዲሁም ደግሞ በአማራ ክልል ያለውን ጦርነት ጨምሮ የተለያዩ ቀውሶችን በመጠቀም ህወሓት በዚህ አጋጣሚ ወደፊት የመምጣት እድሉም በቀላሉ የሚታይና የሚገመት አይደለም። ብልጽግናን እና ጀነራል ጻድቃንን አማራጭ እቅድ አዘጋጁ፣ ከጦርነት በኋላ ትግራይ እንዴት እንረከባለን የሚል በካውንስሉ ጭምር ጀነራል ጻድቃን እንዲያውቁት የተደረገ የመከላከያ ካውንስል ስብሰባም ላይ ይሄ ጉዳይ መነሳቱን መረጃዎቹ ይጠቁማሉ። ይህ በእንዲህ እንዳለ እንግዲህ በአጠቃላይ በየደረጃው ኮሚቴ እንዲቋቋምና በትግራይ የሚገኙ ታጣቂዎች ወደሚቋቋሙላቸው ቦታዎች በጦርነት ጊዜ ወደፊት እጅ እንዲሰጡ ይህንን የማግባባት ስራና ባላቸው ሰንሰለት ይህንን እንዲያደርጉም ለነ ጀነራል ጻድቃን እንደዚሁ ከብልጽግና በኩል እንደዚሁ ትዕዛዝ ተሰጥቷል። እንግዲህ የህወሓት ታጣቂዎች አይዋጉም የሚል ግምገማ ነው የተወሰደው። በዚህ ግምገማ መሰረት ብዙዎቹ እጅ የሚሰጡ ከሆነ ፊት ለፊት ካምፖች እየተዘጋጁላቸው በአግባቡ የሚቀበል ኮሚቴ አዘጋጁ የሚል ነው። ይሄ እንግዲህ አንዱ ከዜሮ በታች የሆነ ግምገማ ተደርጎ ሊታይ የሚችል ግምገማ እንደሆነ በዚሁ እንደዚሁ ሐሳብ ማስቀመጥ ያስፈልጋል። አይዋጉም ብሎ የህወሓት ታጣቂዎች እጅ ይሰጣሉ ብሎ በነ ጀነራል ጻድቃን ግምገማ መሰረት ይህንን ጉዳይ ወደፊት ይዞ መሄድ የሚያስከፍለውን ዋጋ ከወዲሁ መገመትም ማወቅም ከባድ አይሆንም። ሌላው ዓለም አቀፍ ሚዲያዎች ወደ ትግራይ ኢትዮ ኤርትራ አካባቢ ድንበሮች እንዳይንቀሳቀሱ ስለመታገዳቸው የወጡ መረጃዎችም ጠቁመዋል። ከአዲስ አበባ ወደ ሰሜን ኢትዮጵያ ውጥረቱን በተመለከተ ለመዘገባ ከአዲስ አበባ ፍቃድ የጠየቁና እንዲሁም ደግሞ ከአዲስ አበባ ለመንቀሳቀስ ያሰቡ የውጭ ጋዜጠኞችም ተከልክለዋል የሚል መረጃ ወጥቷል። ከነዚህ መካከል ጉዳዩን እየተከታተለ ያለው የአጃንስ ፍራንስ ፕሬስ የፈረንሳዩ ዜና ወኪል ጋዜጠኞች ተከልክለዋል የሚሉ መረጃዎች ወጥተዋል። ከመሀል ሀገር በተለያዩ አቅጣጫዎች ዛሬም ተጨማሪ ኃይል እየተጓጓዘ መሆኑን ዛሬ ማለዳ የወጡ መረጃዎች ያሳያሉ። ከአዲስ አበባ በሰላሌ ደብረ ማርቆስ በኩል ወደ ባህር ዳር እንዲሁም ደግሞ ከወለጋ በቡሬ ወደ ባህር ዳር እንዲሁም ደግሞ ከመተከል በጃዊ በቋራ በኩል ወደ ሰሜን ኢትዮጵያ በተለይ ጠለምትና ወልቃይት በርካታ ኃይል ዛሬም ሲንቀሳቀስ አድሯል። ዛሬ በርካታ ተሽከርካሪዎች ከባህር ዳር ተዋጊ ኃይልና መካናይዝድ መሳሪያ ጭነው ከባህር ዳር ወደ ጎንደር መስመር መንቀሳቀሳቸውን ዛሬ ማለዳ የወጡ መረጃዎች ያሳያሉ። ይህንን ጉዳይ በተመለከተ እነ ብሉምበርግን ጨምሮ የተለያዩ ዓለም አቀፍ ሚዲያዎችም ኢትዮጵያ ከፍተኛ ኃይል ወደ ሰሜን ኢትዮጵያ እያጓጓዘች ነው የሚለውን እየዘገቡ ይገኛሉ። ከዚህ ጋር በተያያዘ እንደዚሁ ኤርትራን በተመሳሳይ በርካታ የእግረኛና መካናይዝድ ኃይሏን ማንቀሳቀስ ከጀመረች 15 ቀናት አልፏታል። ዓለም አቀፍ ሚዲያዎችም ይህንንም ማረጋገጣቸውን ዘግበዋል። በሌሎች መረጃዎች በትግራይ የተመረጡ ቦታዎች የድሮ መቆጣጠሪያ ቦታዎች መቋቋማቸውን የሚገልጹ መረጃዎች ወጥተዋል። ከአዲስ አበባ ያሉት የህወሓት የቀድሞ ጀነራሎች ዋነኛ ስራቸው ትግራይ ያለውን የህወሓትና የኤርትራን ኃይል አጠቃላይ ወታደራዊ ስምሪትና እንቅስቃሴ መረጃ መሰብሰብና መረጃውን ደግሞ ለብልጽግና ወታደራዊና የፖለቲካ መዋቅር መስጠት እንደሆነ ነው እየተገለጸው። ይህም እንግዲህ እንደ ወትሮ ህወሓት የሚደብቀው ሚስጥር የለም። ህወሓት የሚያደርጋቸው እያንዳንዱ እንቅስቃሴ በቀላሉ የሚታዩና የሚለዩ ሆነዋል። ይሄ የሆነው ደግሞ ከህወሓት ውስጥ ትልልቆቹ ወታደራዊ አዛዦችና ትልልቆቹ ፖለቲከኞች መገንጠላቸውን ተከትሎ ህወሓት እንደወትሮ የሚይዘው ሚስጥር የለውም።
የብልጽግና አመራሮች እንደዚሁ ስብሰባ እንሰበሰብ ማለታቸውን የሚገልጽ ሌላ መረጃ ወጥቷል። ይሄ የሆነው የብልጽግና አመራሮች በዞንና በወረዳ የሚገኙ ከየካቲት 10 እስከ የካቲት 14 ድረስ በተጠራ ስብሰባ ላይ የዋግ ኽምራ ዞን የሳህላ ሰየምት ወረዳ የብልጽግና የወረዳ ባለስልጣናት አንሰበሰብም በሚል ስብሰባ ላይ ተቃውሟቸውን አሰምተዋል። ይሄ የሆነው ደግሞ ባለፈው በዚሁ ቀጠና በርካታ ሚሊሻዎች በድሮን ጥቃት መገደላቸውን ተከትሎ ብንሰበሰብ በድሮን እንገደላለን፣ በድሮን ለተገደሉት እስካሁን በይፋ ይቅርታ አልተጠየቀም፣ ይህንን ያጋለጡት አመራሮቻችን ታስረዋል፣ ይፈቱ፣ ስለዚህ በዚህ በኋላ ከብልጽግና ለሚጠራው ስብሰባ አንሰበሰብም፣ የህይወት ዋስትና የለንም በሚል ነው። በአማራ ክልል ዋግ ኽምራ ዞን ሳህላ ሰየምት ወረዳ የሚገኙ የብልጽግና አመራሮች ናቸው። አንዳንድ አመራሮች ወደ ሰቆጣ ተወስደው ወታደራዊ አመራሮች በወታደራዊ አዛዦች ለእስር መዳረጋቸው ይታወቃል። ብልጽግና በአዲስ አበባ የስራ አስፈጻሚ ስብሰባ እያደረገ መሆኑም እንደዚሁ ትናንትና ተገልጿል። አንደኛ የጸጥታ ጉዳይ፣ ሁለተኛ የምርጫ ግምገማ አጀንዳዎች ሲሆኑ ከዚህ ስብሰባ ቀደም ብሎ በመከላከያ ካውንስል ውስጥ ቀርቧል የተባለ አንድ መነጋገሪያ ጉዳይም እንዳለ ነው ለማወቅ የተቻለው። ይህም ወታደራዊ ካውንስሉ በሰሜን ኢትዮጵያ ያለውን ሁኔታ በተመለከተ ውሳኔ አሳልፏል። ወታደራዊ ካውንስሉ ቅድሚያ ትግራይ እንቅፋት በሚል ሁለተኛ ቀጥሎ የባህር በር የሚል ጉዳይ መወያየቱ ነው የተገለጸው። ወታደራዊ ካውንስሉ የተነጋገረበት ጉዳይ ለብልጽግና የስራ አስፈጻሚም እንደዚሁ መረጃውና ውሳኔው ደርሷል ተብሏል። እንግዲህ በዚህ በኩል የሚነሳ ከሆነ አብረን የምናየው ይሆናል። ወደ ሌሎች መረጃዎች ስንሄድ ወደ መተማ የሚወስድን መረጃን የማስከትለው በመተማ ከተማ ወደ ሁመራ ይንቀሳቀሱ የነበሩ ወታደራዊ ተሽከርካሪዎች ላይ የደፈጣ ጥቃት ተፈጽሟል። በመተማ ደለሎ ቁጥር 1 ተብሎ በሚጠራው ቦታ ላይ በተፈጸመ የደፈጣ ጥቃት ነው ጉዳት የደረሰው። በዚህ ተሽከርካሪዎቹ የአጸፋ ምላሽ በዙ 23 ድብደባ መፈጸማቸው ታውቋል። በመተማ በኩል ከቋራና ከተለያዩ አካባቢዎች ማለት ነው በጃዊ መተከል፣ ቤንሻንጉል ያለው ኃይል ወደዚህ ወደ ወልቃይትና ሁመራ እየተንቀሳቀሰ መሆኑ ይታወቃል። በዚህ የዙ 23 ድብደባ አዲስ ዓለም እና ሽመለ ጋራ ተብሎ የሚጠሩት አካባቢዎች በሚገኙ ቦታዎች የዙ 23 ድብደባ መደረጉ ታውቋል። ተሽከርካሪዎቹ ላይ እንዲሁ ደግሞ ወታደሮች ላይ የደረሰው ጉዳት በዝርዝር አልታወቀም። በዚሁ በቋራ መተማ መስመር ተከትሎ ማለት ነው ከጃዊ መተከል የነበረው መከላከያ ወደ ሰሜን ኢትዮጵያ በዚህ መስመር እያለፈ መሆኑን ተከትሎ ነው ይሄ ጥቃት እየተፈጸመው። ሌላው መረጃችን ወደ ኢሰመኮን የተመለከተ ነው። ኢትዮጵያ ሰብዓዊ ኮሚሽን በደቡብ ወሎ ወግዲ ወረዳ ባለፈው እንግዲህ ኢንተርኔትና ስልክ ተቋርጦ በነበረበት ጊዜ የተፈጸመውን ድብደባ እና ግድያ በተመለከተ አጋልጧል። በከባድ መሳሪያ ድብደባ ንጹሃን መጎዳታቸውን፣ ወደ ሆስፒታል የሚሄዱ መገደላቸውን አረጋግጧል። በተለያዩ አካባቢዎችን በኢትዮጵያ ከማንነት ጥያቄ ጋር በተያያዘ እንደዚሁ በተለያዩ አካባቢዎች የሚፈጸሙ ግድያዎችን፣ የጾታዊ ጥቃቶችንም እንደዚሁ ኢሰመኮ በሪፖርቱ አጋልጧል። በደቡብ ወሎ ወግዲ ወረዳ በከባድ መሳሪያ ተመተው ወደ ሆስፒታል ሲሄዱ የነበሩ ሰዎች መገደላቸውንም ይሄ መንግስታዊ የሆነው ኮሚሽን አረጋግጧል። ይህ እንግዲህ በሚዲያዎች ሲወጣ ከነበረው በራሳቸው እየተረጋገጠ ማለት ነው። ሌላው እንግዲህ በተለያዩ አካባቢዎች የሚፈጸሙ ጾታዊ ጥቃቶችን በአዲስ አበባ ተይዘው ደብዛቸው የጠፋ የኢዜማ አባላት የነበሩ ወጣቶችን ጭምር ጉዳይ አሳስቦኛል ሲል ይዞ ወጥቷል። ወደ ወልዲያ የሚወስደን መረጃ አስከትላለሁ። ወልዲያ አቅራቢያ ሳንቃ ከተማ ልዩ ስሙ ዘንዶጅራ ተብሎ በሚጠራ ቦታ ትላንትና በብልጽግና አመራሮች እጀባ ላይ በነበሩ ወታደራዊ ኮንቮዮች ላይ ድንገተኛ ጥቃት ተፈጽሟል። በተፈጸመው ድንገተኛ ጥቃት የደረሰው ጉዳት በውል አልታወቀም። ግን ጥቃቱን ተከትሎ በአካባቢው የዙ 23 ድብደባም መደረጉ ተገልጿል። ይሄ ከወልዲያ በቅርብ ርቀት በምትገኘው ሳንቃ ከተማ አቅራቢያ ነው። ሌላው ወደ ችሎት መረጃችን ስንሄድ ዶክተር ወንዶሰን አሰፋ የሽብር ወንጀል ተከሰው እንግዲህ እስር ቤት እየተሰቃዩ መሆናቸው ይታወቃል። ከዚህ ጋር በተያያዘ እንግዲህ ሁሉም የምታውቋቸው ጋዜጠኞች እነ ጋዜጠኛ መስከረም አበራ፣ ዳዊት በጋሻው፣ ገነት አስማማው፣ ጎበዜ ሳይን ጨምሮ ጋዜጠኞችና ፖለቲከኞች የሚገኙበት ነው። በዚህ በርካታ ዶክተሮች ጭምር የሚገኙበት የክስ መዝገብ ነው። እነዚህ እነ ዶክተር ወንዶሰን አሰፋ ባለፈው ኮሎኔል ሙሃባውን በዚሁ ክስ መዝገብ ውስጥ ነበረ እንግዲህ ያው ጥፋተኛ የሚል ብይን ተላልፎበታል የሚል መረጃ ወጥቶ ነበር። ተከላከሉ በሚል ለጊዜ ቀጠሮ ተሰጥቶባቸዋል። በትናንትናው ዕለት እንደዚሁ አቅርበውት የነበረውም አቤቱታ ውድቅ መደረጉ ነው የታወቀው። የሽብር ወንጀል በሚል ተከሰው በፍርድ ቤት ቀርበው ጥፋተኝነት ብይን ከተሰጠባቸው መካከል አብዛኞቹ በሌሉበት እየተከሰሱ ናቸው። ባሉበት እንግዲህ አሁን የተከሰሱት 15 ይደርሳል ቁጥራቸው። ከዛ ቀደም ብሎ እንግዲህ ከ23ቱ 6ቱ በአንቀጽ ማሻሻያና በዋስትና እንዲወጡ መደረጋቸውን ተከትሎ ነው አሁን ቁጥራቸው ወደ 15 ዝቅ ያለው።
ከዚህ ጋር በተያያዘ እንግዲህ ዶክተር ወንዶሰን አሰፋ ከተዘረዘሩ ጋዜጠኞችና ፖለቲከኞች መካከል ጥር 28 እነ ዶክተር ሲሳውግቸውን ጨምሮ የክስ ማሻሻያና እንዲሁም ደግሞ በነፃ እንዲለቀቁ የተወሰነ መኖሩ ይታወቃል። በአንቀጽ ማሻሻያው እንደዚሁ በዋስትና የተለቀቁት ከፍተኛ ገንዘብ ነው የተጠየቁት። ለ3 ዓመት ያለምንም እንግዲህ ክስ ጥፋት ከታሰሩ በኋላ አሁን ነፃ ናችሁ ተብለው ተለቀዋል። በዚህ አንቀጽ እንግዲህ በጸረ ሽብር አንቀጽ 3 ንዑስ አንቀጽ 2 መሰረት ተከላከሉ የሚል ጥፋተኝነት ብይን መሰጠቱ ይሄ እንደ ፖለቲካ መጠቀሚያ የተፈጸመ የስርዓቱ ማሳያ ነው ብለዋል እነ ጋዜጠኛ ዳዊት በጋሻው። በታሪክ ውስጥ ፍርዱን ታገኛላችሁ የሚል ለዳኞቹ ይህንን ተናግረዋል። እንግዲህ ብልጽግና የፍትህ ስርዓቱን የፖለቲካ መጠቀሚያ በማድረግ በአማራ ተወላጆች ላይ ይህን ግፍ እየፈጸመ እንደሆነ ሁሉም ሊያውቀው ይገባል የሚል ነው እያቀረቡት። ጠበቆችም ያቀረቡትን መቃወሚያ ፍርድ ቤቱ ውድቅ አድርጎ ነው ተከላከሉ በሚል ተለዋጭ ቀጠሮ እየሰጠው። በሌላው መረጃችን በኢትዮጵያና ሱዳን ድንበር አካባቢ በሚገኙ አካባቢዎች የድሮን ጥቃት መፈጸሙን የሚገልጹ መረጃዎች ናቸው። ይሄ ጉዳይ እንግዲህ የሶስትዮሽ ቀጠና እየተባለ የሱዳን፣ የደቡብ ሱዳንና የኢትዮጵያ የምዕራብ ቀጠና እየተባለ የሚጠራው የሱዳን ብሉ ናይል ግዛት የተፈጸመ የድሮን ጥቃት ነው። በዚህ ድሮን ጥቃት ሰዎች ህይወታቸው አልፏል። ኩምሩክ ተብሎ በሚጠራው ወሳኝ የሶስትዮሽ ማዕዘን ቦታ ላይ ነው ጥቃት ተፈጸመው። ከኢትዮጵያ ድንበር 16 ኪሎ ሜትር ርቀት ላይ ነው የሚገኘው። ጥቃቱን በተመለከተ አርኤስኤፍ እንደፈጸመው የአካባቢው አስተዳደሮች ገልጸዋል። የሱዳን ትሪቡንም ይህንን ዘገባ ድሮኖቹ ከየት እንደተነሱ ለማረጋገጥ አልተቻለም ብለዋል። አንዳንድ የሱዳን ባለስልጣናት ደግሞ ኢትዮጵያ ውስጥ ካለው አርኤስኤፍ ወታደራዊ ካምፕ የተነሱ ሊሆነው ይችላሉ በሚል እንደዚሁ ጉዳዩን እያነሱት ነው የሚገኘው። በዚህ ቀጠና ተጨማሪ መረጃዎች ይወጣሉ። ከዚህ በፊት በዚህ ቀጠና የሳውዲ አረቢያ የአየር ኃይልም ድብደባ መፈጸሙ ይታወቃል። የግብፅ አየር ኃይልም ወደዚህ ድብደባ ፈጽማለሁ እያሉ በሱዳን ጦር አማካይነት ልዩ ፍላጎታቸውን ይዘው እየመጡ መሆናቸው ይታወቃል። ወደ ለንደን ስንሄድ በለንደን የሚገኙ የዲያስፖራ አባላት በለንደን የአሜሪካ ኤምባሲና በእንግሊዝ የዓለም አቀፍ ትብብር ቢሮ ድረስ በመውረድ እና በመዝለቅ አቤቱታቸውን እንዲሁም ደግሞ ተቃውሟቸውን ድምፃቸውን አሰምተዋል። በለንደን የሚገኙ የዲያስፖራ አባላት በአማራ እና በሌሎች ኢትዮጵያውያን ላይ እየተፈጸመ ያለውን ግድያ፣ ጭፍጨፋ በተመለከተ ነው ያወገዙት። እንግዲህ ሌሎቹም ዲያስፖራ አባላት ከዚህ በመነሳት ለዓለም አቀፍ ማህበረሰቡ ይህን እንዲያሳውቁ ጥሪ አስተላልፈዋል። ለዚህ ሰዓት ያስኳቸው አጫጭር መረጃዎች እነዚህን ይመስሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ